ስለ ትንሣኤ ወንሴፎ ትንሣኤ ሙታን የሙታንን መነሳት ተስፋ እናደርጋለን ብለን እናምናለን። ሰለስቱ ምዕት ወንሴፎ ትንሣኤ ሙታን ሊቃውንት የሙታንን መነሳት ተስፋ እናደርጋለን ብለው ከቅዱሳት መጻሕፍት ከብሉይ ከሐዲስ ስለ ትንሣኤ የተነገረውን ሐሳብ በሃይማኖት ጸሎት አምጥተው አስቀምጠውልናል። ስለዚህ እኛ ሁላችን የሙታንን መነሳት ተስፋ አድርገን እንኖራለን ማለት ነው። እንግዲህ ከቃሉ ስንነሳ ትንሣኤ የሚለው ቃል የግዕዝ ቃል ነው። ተንሥአ ተነሳ፣ ነፍስና ስጋ በተዋህዶ አንድ ሆነው መነሳታቸውን የሚያመለክት ቃል ነው ትንሣኤ ማለት። ትንሣኤ ተንሥአ ከሚል የግዕዝ ግስ የወጣ ጥሬ ዘርነት ያለው ቃል ሲሆን መነሳት ማለት ነው። ትንሣኤ ማለት መነሳት ማለት ነው። መነሳት እንደምንድነው ካልን ሰው ከተቀመጠበት ይነሳል። ሰው ከዝንጋኤ ከመርሳት ሊነሳ ይችላል። ሰው ከእንቅልፍ ሊነሳ ይችላል። ብዙ አይነት መነሳት አለ። እኛ ግን የምናየው ከአምስቱ አዕማድ ከሚባሉ ምስጢራት የመጨረሻ የሆነውን ተስፋ ትንሣኤን ነውና ይህ ትንሣኤ ስጋ እና ነፍስ ከተለያዩ በኋላ በሞት ስጋ ወደ መቃብር ይወርዳል፣ ነፍስም አስቀድሞ ከስጋ ጋር ወደ አዋህዳት ወደ ፈጣሪዋ ትሄዳለች። እንዲህ ሆነው ነፍስና ስጋ ተለያይተው ከኖሩ በኋላ ከቆዩ በኋላ በመጨረሻው ጊዜ እግዚአብሔር ይህንን ዓለም ለማሳለፍ በሕያዋንና በሙታን ላይ ለመፍረድ በኃጥአንና በጻድቃን ላይ ለመፍረድ በሚመጣ ጊዜ ነፍስ ከስጋ ተዋህዳ በሐዲስ ትንሣኤ ሙታን ሁሉ ይነሳሉ፣ የሰው ልጆች ሁሉ ይነሳሉ፣ እንነሳለን ማለት ነው። ስለዚህ ነፍስና ስጋ ተዋህደው የሚነሱትን አዲስ የሆነውን ትንሣኤ ይህንን አስመልክቶ ነው የምንማማረው ማለት ነው። ትንሣኤ ሙታን ማለት ምንድነው ስንል ከምስጢራት ሁሉ ገና ያልተፈጸመልንና ወደፊት እንደሚፈጸምልን ተስፋ በማድረግ የምናምነው ምስጢር ነው። ትንሣኤ ሙታን ወይም ደግሞ ምስጢረ ትንሣኤ ሙታን የሚባለው ምስጢር ከምስጢራት ሁሉ ገና ያልተፈጸመልንና ወደፊት እንደሚፈጸምልን ተስፋ በማድረግ የምናምነው ምስጢር ነው። እንድናምን ያደረገንም ክርስቶስ ከሙታን መካከል ተለይቶ መነሳቱን መቃብሩም ባዶ መሆኑን ቅዱሳን መላእክት ስለነገሩን እኛም ደግሞ በአይናችን ቀርበን ስላየነው ማለት ነው። የሰው ልጆችም በአይናቸው ቀርበው አይተውታል። ክርስቶስ ከሙታን ተለይቶ እንደተነሳ መቃብሩ ባዶ እንደሆነ ኢየሱስ ክርስቶስን በኩር ከሚያሰኙት ነገሮች መካከል አንዱ ከሙታን መካከል ተለይቶ መነሳቱ በኩር የመጀመሪያ ቀዳሚ ያሰኘዋል። እንግዲህ ጌታ ኢየሱስ ክርስቶስ በኩር የሚባልባቸው ብዙ ምስጢራት አሉ። አስቀድሞ ከአብ በመወለዱ በኩር ይባላል። በኩሩ ለአብ የአብ የመጀመሪያ ልጁ ተቀዳሚ ተከታይ የሌለው አንድያ ልጁ ማለት ነው። በቀዳማዊ ልደቱ በኩሩ ለአብ የአብ የመጀመሪያ ልጁ ይባላል። በሁለተኛው ልደቱ ከእመቤታችን በመወለዱ በኩራ ለድንግል የድንግል ማርያም የበኩር ልጇ ይባላል። እንግዲህ በሁለቱም ልደታቱ በኩር ተብሎ ተጠርቷል። መጻሕፍት በኩር ብለው ጠርተውታል። ሌላው ክርስቶስ የቤተ ክርስቲያን በኩር ነው። እኛ የክርስቶስ ሕዋሳት ዓይን፣ ጆሮ፣
እጅ፣ እግር፣ ሌሎችንም ህዋሳት ነን። እሱ ደግሞ ራሳችን ነው። ስለዚህ ቤተክርስቲያን በሌላ አገላለጽ ማህበረ በኩር ተብላ ትጠራለች። ማህበር ሁላችንም መላእክትና የሰው ልጆች ምእመናን እግዚአብሔር የምንጠራበት ስም ሲሆን ማህበር በኩራችን ደግሞ ክርስቶስ ነው። ያንን ማህበር የሚመራው ከዚያ ማህበር በላይ ሆኖ ማህበሩን የሚቆጣጠረው ማህበሩን በቅድስና ማህበሩን ለዘላለም ጸንቶ በሚኖር የደስታ ህይወት የሚያኖረው በኩሩ ክርስቶስ ነው። ስለዚህ ክርስቶስ የማህበሩ በኩር የቤተክርስቲያን በኩር ተብሎ ይጠራል ነው። ሌላው ክርስቶስ የትንሣኤያችን በኩር ነው። ምክንያቱም ክርስቶስ በኩር ቀደመ ተንሥኦ ሁሎም ሰብእ ሙታን ሐዋርያው ቅዱስ ጳውሎስ የተናገረውን ቃል ስናስብ ክርስቶስ ከሙታን ተለይቶ ለትንሣኤያችን በኩር ሆኖ ተነሳ እንደሚለን ማለት ነው። ክርስቶስ ለትንሣኤያችን በኩር ነው እንለዋለን። ተስፋ የምናደርገው እንጂ ያልተፈጸመልን ነው ምስጢረ ትንሣኤ ሙታን ማለታችን ደግሞ አይተነዋል ሰምተነዋል እንጂ አልተደረገልንምና ማለታችን ነው። አይተነዋል ሰምተነዋል በማን በኩል? በክርስቶስ በኩል። እኛም እንደምንነሳ መጻሕፍት ነግረውናል፣ ክርስቶስ ነግሮናል፣ ሐዋርያት አስተምረውናል። የክርስቶስን ትንሣኤ ባዩ ቅዱሳን ሐዋርያትና ቅዱሳት አንስት አይን በኩል ደግሞ ሁላችንም እንደምንነሳ አይተናል። የክርስቶስን ትንሣኤ አይተን በክርስቶስ ትንሣኤ እኛም እንደምንነሳ ስለተነገረን ተስፋ ትንሣኤን በክርስቶስ በኩል አይተናል ሰምተናል። ለኛ ግን ገና አልተደረገልንም። ስለዚህ ምስጢረ ትንሣኤ ሙታን ተስፋ የምናደርገው ገና ያልተፈጸመልንና ወደፊት ግድ የሚፈጸምልን ምስጢር ነው ማለት ነው። ክርስቶስን በኩረ ትንሣኤ እንዳልነው ሁሉ በኩረ ሙታንም እንለዋለን። መጻሕፍት በኩረ ሙታን ብለውታል። ክርስቶስ በኩረ ሙታን የሙታን በኩር ተብሎ ይጠራል። እንዴት የሙታን በኩር ይባላል? ከክርስቶስ በፊት የሞቱ ሌሎቹ ብዙ ሙታን አልነበሩምን? የሚል ጥያቄ ሊነሳ ይችላል። ምክንያቱን ስንመለከት ክርስቶስ በኩረ ሙታን መባሉ ከሙታን መካከል ከእርሱ በቀር ያለ ኃጢአት ያለምንም በደል ያለ ኃጢአቱ ሞት ሳይገባው የሞተ ማንም የሰው ልጅ የለም። ሞት ሳይገባው ስለኛ ሞትን በፈቃዱ የተቀበለ ክርስቶስ ስለሆነ ክርስቶስ በኩረ ሙታን ይባላል ማለት ነው። ሐዋርያው ቅዱስ ጳውሎስም በኩረ ሙታን እንደሚባል ገልጾ ተናግሯል። እንግዲህ ክርስቶስ ብዙ በኩር የሚባልባቸው ምስጢራት አሉ ነው። በኩረ ትንሣኤ መባሉን ለቤተ ክርስቲያን ዳግም ሞት የሌለበትን ትንሣኤ ተነስቶ የታያት ቤተ ክርስቲያን ደግሞ ያንን ትንሣኤ አይታ ክርስቶስን ከተነሳ በኋላ ዳሳ ያመነችው ያረጋገጠችው በሐዋርያት በኩል በኋላም ዳግም እስኪመጣና ዓለምን እስኪያሳልፍ ድረስ በአብ ቀኝ ተቀምጦ ያየችው ቅዱስ እስጢፋኖስ በሐዋርያት ሥራ ላይ እንደሚነግረን ወናሁ ተረወ ሰማይ ወርኤኩ ሰማይ ረህወ የተከፈተ ሰማይን አየሁ ወኢየሱስ ይነብር በየማነ እግዚአብሔር ኢየሱስም በአብ ቀኝ ተቀምጧል ብሎ እንደሚነግረን ዳግም እስኪመጣና ዓለምን እስኪያሳልፍ ድረስ በአብ ቀኝ ተቀምጦ ቤተክርስቲያን ያየችው እርሱ ክርስቶስ ስለሆነ የትንሣኤ በኩር እንለዋለን። ክርስቶስ ሞት የሰው ሁሉ ዕዳ መሆኑን በአዳም አውቀነዋል። በአዳም በኩል ሞት ወደ ዓለም ሁሉ ገባ ተብሎ እንደተጻፈ ማለት ነው። አዳም በኩር ያልሆነው ስጋ የለም። ምክንያቱም ማንኛውም የሰው ልጅ የሆነ ሁሉ የአዳምን ባህሪ የአዳምን አካል ነው አካል የሚያደርግ የአዳምን ባህሪ ነው ባህሪው የሚያደርግ።
ከአዳም የተለየ ስጋ ከአዳም የተለየ ባህሪ አይኖረውም ሰው የሆነው ሁሉ። ስለዚህ አዳም በኩር ያልሆነው ስጋ የለምና ትንሣኤም ለሰው ሁሉ የተዘጋጀ ተስፋ መሆኑን በክርስቶስ አውቀናል ማለት ነው። አዳም በኩር ያልሆነው ስጋ የለምና ሞት የሰው ሁሉ ዕዳ መሆኑን በአዳም እንዳወቅነው ሁሉ ትንሣኤም ለሰው ሁሉ የተዘጋጀ ተስፋ መሆኑን በማናወቅ ነው በክርስቶስ አውቀናል። ክርስቶስ በኩር ያልሆናት ቤተክርስቲያን ስለሌለች ማለት ነው። ለዚህ ነው ክርስቶስን ማህበረ በኩር የምንለው። የቤተክርስቲያን አለቃ፣ የቤተክርስቲያን መሪ፣ የቤተክርስቲያን ራስ የምንለው ክርስቶስ በኩር ያልሆናት ቤተክርስቲያን ስለሌለች ማለት ነው። እንግዲህ ወደ ትንሣኤ ምስጢር በስፋት ከመግባታችን በፊት የሰው ልጅን የተፈጥሮ ጠባይ ማንነት እንዴት እንደሆነ እንመለከተዋለን። ሞትና ህይወት በሰው ተፈጥሮ ምን ይመስላሉ የሚለውን ስናይ የሰውን ተፈጥሮ የሚናገረው የመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ነው። ኦሪት ዘፍጥረት ምዕራፍ 1 ጀምሮ ምዕራፍ 1 ቁጥር 26 እግዚአብሔር አምላክም ሰውን በአርአያውና በአምሳሉ እንደፈጠረው ይናገራል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ደግሞ እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይለናል። ሰውን ከምን አበጀው? ከምድር አፈር አበጀው። በፊቱም ላይ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ፍጥረት ሆነ ይለናል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7። እንግዲህ ሕይወት ያለው ፍጥረት አድርጎ እንደፈጠረው መጽሐፍ ቅዱስ ይነግረናል። እግዚአብሔር የሰው ልጅ ሕይወት ያለው ፍጥረት አድርጎ እንደፈጠረው ይነግረናል። ይህ ሕይወት እንደምን ያለ ሕይወት ነው ስንል ደግሞ ከሰው ልጅ ተፈጥሮ አስቀድሞ ለተፈጠሩ ፍጥረታት እንዳላቸው አይነት ሕይወት አይደለም። እንግዲህ ሶስት አይነት ሕይወቶች የሕይወት አይነቶች አሉ። ሕይወት መልአካዊ አለ፣ ሕይወት እንስሳዊ አለ፣ ሕይወት ሰብአዊ አለ። ሕይወት መልአካዊ በተፈጥሮ የሚሰጥ ነው፣ ሞት የለበትም፣ እንደተሰጠ የሚቀር ነው። ሕይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል፣ አይመለስም። ትንሣኤ የላቸውም። እንስሳት፣ አራዊት፣ አዕዋፍ የመሳሰሉ በደመ ነፍስ ሕይወት ጸንተው የሚኖሩ ፍጥረታት በሙሉ በልባቸው የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩ ፍጥረታት በሙሉ ተስፋ ትንሣኤ የላቸውም። ሶስተኛው ሕይወት የሰው ልጆች ሕይወት ነው። የሰው ልጆች ሕይወት ጥንቱን የሰው ልጅ የተፈጠረ ለሞት እንዳልነበር ይታወቃል። ሆኖም ግን የሰው ልጅ ሞትን በፈቃዱ ሕግን በመተላለፉ አምጥቶታል። ከዚያ በኋላ በስጋውም በነፍሱም ሞት ተፈረደበት። በሞት ነፍስና ስጋ ይለያያሉ። የሰው ልጅ ሕይወት በሞት ይወሰዳል፣ በሞት ይነሳል፣ እንደገና ደግሞ በትንሣኤ ይመለሳል። መልሶ ሕያውነቱን ይዞ ለዘላለም ጸንቶ ይኖራል ማለት ነው። ስለዚህ የሰው ልጅ ሕይወት ከሱ አስቀድሞ ለተፈጠሩ ፍጥረታት እንዳላቸው አይነት ሕይወት አይደለም። ራሱን የቻለ ልዩ ሕይወት ነው ያለው። እግዚአብሔርም አለ ባሕር ሕይወት ያላቸውን ፍጥረታት ታስገኝ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ላይ ባሕር ሕይወት ያላቸውን ፍጥረታት ታስገኝ። እንዲህም ዝቅ ይልና እግዚአብሔርም አለ ምድርም ሕይወት ያላቸውን ፍጥረታት ታስገኝ አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 24 ላይ አሁን የእግዚአብሔርን ቃል መሰረት አድርጋ ባሕርን በልባቸው የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩ በደመ ነፍስ ጸንተው ሕያዋን ሆነው የሚኖሩ ሶስት ፍጥረታትን አስገኘች። ምድርም እንዲሁ ሶስት ፍጥረታትን አስገኘች። ፍጥረታት ከእግዚአብሔር ከቃሉ የተነሳ ሕያዋን ፍጥረታት ቢሆኑ እንደ አዳም ከእግዚአብሔር እስትንፋስ ሕይወትን መቀበል የቻሉ ፍጥረታት ግን አይደሉም። አዳም በገቢር ከመፈጠሩ በተጨማሪ ከእግዚአብሔር እስትንፋስ ሕይወትን የተቀበለ ሕያው ፍጥረት ነው አዳም።
እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይልና በፊቱም ላይ የሕይወትን እስትንፋስ እፍ አለበት። የሕይወትን እስትንፋስ እፍ አለበት። የሕይወትን እስትንፋስ በፊቱ እፍ ብሎ የፈጠረው ፍጥረት ከአዳም በቀር አንዳችም ፍጥረት የለም እግዚአብሔር። ሰውም ምን ሆነ? ሕያው ነፍስ ያለው ፍጥረት ሆነ ብሎ ሙሴ እንደጻፈልን የሆነውን የተደረገውን የሰውን ተፈጥሮ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 እናገኘዋለን ማለት ነው። ስለዚህ አዳም ከእግዚአብሔር እስትንፋስ ሕይወትን መቀበል የቻለ ልዩ ፍጥረት ነው ማለት ነው የሰው ልጅ። አዳም ከዘላለማዊው አምላክ ዘላለማዊ ሕይወትን ወርሷል ማለት ነው። እንዲህ ከሆነ ደግሞ አዳም በሕይወት እንዲኖር እንጂ በተፈጥሮ ውስጥ ሞት እንዳልተሰጠው እንረዳለን ማለት ነው። አዳም ሲፈጠር ለሞት አልተፈጠረም። ነብዩ ሄኖክም ይህንን ይናገራል። የሰው ልጅ የተፈጠረው ለሞት አልነበረም ለሕይወት እንጂ ነው የሚለው። ነገር ግን ሕይወት የባህሪ ገንዘቡ አይደለም። ለሰው ልጅ ሕይወት የባህሪ ገንዘቡ አይደለም፣ የጸጋ ገንዘቡ ነው እንጂ። ምክንያቱም እግዚአብሔር አምላክ በፊቱ ላይ የሕይወትን እስትንፋስ እፍ አለበት ነው ያለ መጽሐፍ። እፍ አለበት ማለት ሰጠው፣ ለገሰው፣ አደለው ማለት ነው። ከተሰጠ ደግሞ ጸጋ ነው ማለት ነው። ጸጋ ማለት ስጦታ ማለት ስለሆነ ለሰው ልጅ ሕይወቱ የባህሪ ገንዘቡ ሳይሆን በጸጋ ከእግዚአብሔር ያገኘው በእግዚአብሔር ፍጹም ፍቅር፣ በእግዚአብሔር ፍጹም ምሕረት፣ በእግዚአብሔር ፍጹም ቸርነት ያገኘው ከስጦታ ሁሉ በላይ የሆነ ሕይወት ነው። ከስጦታ ሁሉ በላይ የሆነ ሀብትና ጸጋ ሕይወት ነው ማለት ነው። እንዲህ ከሆነ ደግሞ አዳም በሕይወት እንዲኖር እንጂ በተፈጥሮ ሞት አልተሰጠውም ነበር። ሞት ለአዳም በተፈጥሮ ያገኘው አይደለም፣ ራሱ በፍላጎቱ ያመጣው ነው ማለት ነው። ነብዩ ሰሎሞን በመጽሐፈ ጥበብ ላይ እግዚአብሔርሰ ይገብረ ሞተ፣ እግዚአብሔርስ ሞትን አልፈጠረም ነው የሚለው። አላህ ሰብረ ሲአን አምጽዎ አርካም ሰልዎ፣ ሰዎች ዝንጎች የሰው ልጆች በስህተታቸው ግን በመተላለፋቸው አመጡት፣ ወዳጅም አድርገውት ኖሩ እንጂ ነው የሚለው መጽሐፈ ጥበብ ምዕራፍ 1 ቁጥር 13 ላይ። ስለዚህ የሰው ልጅ የተፈጠረው ለሕይወት እንጂ ለሞት አልነበረም። በሕይወት እንዲኖር አሳምሮ የፈጠረው እግዚአብሔር ትእዛዙን ካልጠበቀ ሕያው ፍጥረት መሆኑ ቀርቶ በሞት እንደሚቀጣ ደግሞ ነግሮታል። እግዚአብሔር የሰው ልጅ ትእዛዙን ካልጠበቀ ሕያው ፍጥረት መሆኑ ቀርቶ በምን እንደሚቀጣ በሞት እንደሚቀጣ ነግሮታል። አስቀድሞ የፈጠረው ሕይወት ከሌለው የምድር አፈር ነበርና ወደ ነበረበት መሬታዊነት ተለውጦ እንደሚያልፍም ተነግሮታል ለሰው ልጅ። ለእምበላይክሙ እንትኮ በለሰ ሞተ ትመውቱ፣ ይችን በለስ ብትበሉ ሞትን ትሞታላችሁ ተብለው ሰው ልጆች ማለት ነው። እንግዲህ የሰው ልጅ እንደ ሕገ እግዚአብሔር መሄዱ ቀረና ሕግን ተላለፈ፣ ሕገ እግዚአብሔርን ተላለፈ ማለት ነው። ሕገ እግዚአብሔር እንደተላለፈ ኦሪት ሕገ እግዚአብሔርን ተላልፎ ሞት ተፈርዶበታል። ሞት እንደተፈረደበትም በኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ አትብላ የተባለውን እንደበላ ይነግረናል። ሕግን እንደተላለፈ ሕገ እግዚአብሔር እንደተላለፈ አትብላ የተባለውን እንደበላ ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ ይነግረናል። የሰው ሕይወትን መምረጡ የሚታወቀው ትእዛዝ እግዚአብሔርን በማክበሩ ነበር። ትእዛዝ እግዚአብሔርን ባያከብር የተሰጠው ሕይወት ይነሳዋል። ትእዛዝ እግዚአብሔርን ቢያከብር ደግሞ በተሰጠው ሕይወት ጸንቶ ይኖር ነበር ነው። ቃሉ ወደ ሕይወት ሁሉ ይመራልና ቃልህ ሕያው አድርጎኛል ብሎ ነብዩ እግዚአብሔር ዳዊት በመዝሙር 118 ቁጥር 50 ላይ እንደሚናገረው
የእግዚአብሔር ቃል ወደ ህይወት ሁሉ ይመራል። የእግዚአብሔርን ቃል የሚጠብቅ ሁሉ በህይወት ጸንቶ ይኖራል። አዳም የእግዚአብሔርን ቃል ባለመጠበቁ ሞትን አመጣ እንጂ የእግዚአብሔርን ቃል ጠብቆ ዕፀ በለስን ሳይበላ ኖሮ ቢሆን በህይወት ጸንቶ ይኖር ነበር ነው። ጌታም በቅዱስ ወንጌል እውነት እውነት እላችኋለሁ ቃሌን የሚጠብቅ ለዘላለም ሞትን አይቀምስም ይላል። በዮሐንስ ወንጌል ምዕራፍ 8 ቁጥር 51 ላይ እውነት እውነት እላችኋለሁ ቃሌን የሚጠብቅ ለዘላለም ሞትን አይቀምስም። እንግዲህ የእግዚአብሔርን ቃል የሚጠብቅ ሁሉ ሞት እንደማያገኘው ቅዱሳት መጻሕፍት በሰፊው ይናገራሉ። የእግዚአብሔርን ቃል የሚጠብቁትን ሁሉ ወደ ህይወት እንደሚመራቸው እንጂ የእግዚአብሔር ቃል ሞትን እንደማያስከትልባቸው መጻሕፍት አምልተው ይናገራሉ። ኦሪት ዘዳግም ምዕራፍ 8 ቁጥር 3 ላይ እንዲሁም በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ መጽሐፍ ቅዱስን ስናነብ የእግዚአብሔር ቃል ወደ ህይወት የሚመራ መሆኑን በግልጽ ይናገራል ማለት ነው። እንግዲህ አዳም ሕግን ተላለፈ፣ ሞትን ወደ ራሱ አመጣ። ከትንሣኤ በፊት ሞት እንዴት መጣ የሚለውን ማየት አስፈላጊ ስለሆነ ማለት ነው። ሞትን አዳም በገዛ ፈቃዱ ከህይወት ይልቅ መርጦ ተቀብሎታል፣ መርጦ አምጥቶታል። እግዚአብሔር ለሰው ልጅ ህይወትን ብቻ ሳይሆን ህይወቱን የሚጠብቅበትን አእምሮንም ጨምሮ ነው የሰጠው። በተፈጥሮ የሰው ልጅ አይማሪ፣ ለባዊ፣ ህያው ነው። አይማሪ አዋቂ፣ ክፉንና በጎን የሚያውቅ፣ ክፉን ይህ ክፉ ነው ብሎ ለይቶ የሚተውበት፣ ከክፉ የሚርቅበት፣ መልካምን የሚያደርግበት፣ መልካምን የሚሰራበት፣ ክፉና በጎን ለይቶ የሚያውቅበት አእምሮ ተሰጥቶታል የሰው ልጅ። ስለዚህ የሰው ልጅ በተፈጥሮ አዋቂ ነው፣ ለባዊ ነው፣ አስተዋይ ነው፣ ጥበበኛ ነው፣ ህያው ነው። ለህይወት ነው የተፈጠረው የሰው ልጅ። ከሌላው ፍጥረት ይልቅ ባለ አእምሮ ፍጥረት ባይሆን ኖሮ የሰው ልጅ ዓለምን እንዲመራ ስልጣንም አይሰጠውም ነበር። የሰው ልጅ በፍጥረታት ሁሉ ላይ ተሹሟል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ በፍጥረታት ሁሉ ላይ እንደተሾመ ይነግረናል። ነብዩ ዳዊትም በመዝሙር 8 ቁጥር 5 ጀምሮ ክብረ ወስብሐተ ከለልኮ ወሴምኮስተ ኩሉ ግብረ ደዊከ፣ በእጆች ስራ ላይ ሁሉ ሾምኸው፣ ክብርን ጌትነትን አጎናጸፈው ነው የሚለው። የጸጋ ጌትነትን የጸጋ ክብርን የተጎናጸፈ ነው የሰው ልጅ። ስለዚህ በዓለም ላይ መሪ ሆኖ የተሾመ ፍጡር የሰው ልጅ ነው ማለት ነው። ፍጥረታትን ሁሉ እንዲገዛ፣ እንዲነዳ፣ እንዲመራ፣ እንዲያስተዳድር ከፍጥረታት ሁሉ በላይ የተሾመ የሰው ልጅ ነው። እንዲሆነ የተሾመበት ምክንያት ደግሞ አዋቂ ሆኖ ስለተፈጠረ ማለት ነው። በዚያውም ላይ እርሱና ተረዳው ዘንድ የተሰጠችው ሔዋን ይህ እንደሚሆን ሕጉን ቢተላለፉ ሞት እንደሚመጣባቸው ያውቁ ነበር። ምክንያቱም ስለተነገራቸው የተነገራቸውን ደግሞ የሚሰሙበት ጆሮ፣ የሚያገናዝቡበት አእምሮ፣ የሚያወጡበት፣ የሚያወርዱበት፣ የሚመረምሩበት ልቡና ተሰጥቷቸዋል። ከበለሱ ዛፍ ፍሬን ብቻ ሳይሆን ሞትንም አብረው እንደሚቆርጡ ያውቃሉ። የበለሷን ዛፍ ፍሬዋን ቢመገቡ ሞት እንደሚመጣባቸው ያውቃሉ፣ ተነግሯቸዋል። በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም ብሎ ስለተናገረ ማለት ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 3 ላይ ማለት ነው። ስለዚህ የሰው ልጅ ዕፀ በለስን ቢበላ ሞት እንደሚመጣበት ያውቃል። እያወቀ ግን አጥፍቷል ነው። ዕፀ በለስን በመብላቱ ሕገ እግዚአብሔርን በመተላለፉ ከዘላለም ሕይወት ተለይቷል የሰው ልጅ። አዳም ከገነት የወጣበት አንደኛው ምክንያት አሁንም እጁን እንዳይዘረጋ ከሕይወትም ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ብሎ እግዚአብሔር አዳምን ከገነት አውጥቶታል፣ አስወጥቶታል። ያ ማለት ከሕይወት ዛፍ ቢበላ ሞት ከተፈረደበት በኋላ
ያቺ የህይወት ዛፍ ሁልጊዜ በህይወት አጽንታ የምታኖር ስለሆነች አዳም በዚያ በጉስቁልናው እንደተረገመ በሞት ውስጥ እንዳለ ለዘላለም ይኖር ነበር እንጂ ከዚያ ጉስቁልና መውጣት ከሞት መውጣት አይችልም ነበር። ስለዚህ ጸበለስን በልቶ ሞት ከተፈረደበት በኋላ ደግሞ እንደገና ከዚያ የበለጠ ሞትን እንዳይሞት ደግሞ ከዕፀ ሕይወት ፍሬ እንዳይበላ እና ከመጀመሪያው የበለጠ ሞት እንዳይሞት፣ ምክንያቱም የመጀመሪያው ሞት በክርስቶስ ሞት እንደሚወገድለት ክርስቶስ ስለሚያውቅ ማለት ነው። ወዲያውኑ ኪሩቤልንና ሱራፌልን ገነት እንዲጠብቁ አዝዞ አዳምን ከገነት አስወጥቶታል ማለት ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም እጁን እንዳይዘረጋ ከሕይወት ዛፍም ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር እግዚአብሔር እንዳስወጣው ከገነት እንዳባረረው ይናገራል ማለት ነው። እንግዲህ የሞት ዕዳ እንዳለበት እንግዳና መጻተኛ እንደሆነ እያሰበ የሚኖር ሆኗል። አዳም መጻተኛ እንደሆነ እያሰበ የሚኖር ሆኗል። በኦሪት ዘፍጥረት ምዕራፍ 49 ቁጥር 29 ላይ የሰው ልጆች ሞት እንዳለባቸው አውቀው እነ ያዕቆብን ስንመለከት አስቀድመው ከዚህ ቦታ ቅበሩኝ እያሉ ልጆቻቸውን ቃል ያስገቡ እንደነበር እና አብርሃም የመቃብር ቦታ ይገዙ እንደነበር ከዚያም በፊት የነበሩ ቅዱሳን የሞት ዕዳ እንዳለባቸው መንፈስ ቅዱስ ሰው ከንቱ እንደሆነ ሕይወቱም ከምድር ላይ ፈጥና እንደምትጠፋ በመጻሕፍት በነቢያት እያደረ ተናግሯል። በዚህም ሰው ከዚህ ቃል የተነሳ በምድር ላይ ለዘላለም እንደማይኖር ለዘመኑም ወሰን እንዳለው የተረጋገጠ ሆኗል። ስለዚህም አባት ለልጁ መልእክት ሲያስተላልፍ በምድር ላይ በምትኖርበት ዘመን እያለ የማይኖርበት ዘመን እንዳለ በሚያሳይ ንግግር ትምህርት ያስተምራል፣ ይመክራል፣ ይገስጻል፣ የእግዚአብሔርን ቃል ይናገር ነበር ማለት ነው። ኦሪት ዘዳግም ምዕራፍ 12 ቁጥር 1 ላይ እንደምናገኘው የሚኖርበት ዘመን ጥቂት ስለሆነ ይህን ጥቂት ዘመን በማሰብ በሕይወት ሳለ ከሚያዘጋጃቸው ነገሮች አንዱ መቃብር እንደነበር መጽሐፍ ቅዱስ ይነግረናል። ስለዚህ ሰው በፈቃዱ ሞትን መቃብርን ያመጣ ሕይወትን ያጣ እንደሆነ እንረዳለን። ሆኖም ያን ያጣውን ሕይወት ደግሞ በትንሣኤ እንደሚያገኘው በውስጡ ተስፋ ትንሣኤ እንዳለው ደግሞ ተስፋ ተነግሮት ነበር። ተስፋ ትንሣኤ በውስጡ እንዳለበት እንዳለው ያውቅ ነበር። እግዚአብሔር በፈታይነቱ አንፃር መሐሪነቱ ስላለ ለእግዚአብሔር መሐሪነትም ፈታይነትም የባህሪ ገንዘቦቹ ናቸው። አዳምን ሕጉን ቢሽር ሕጉን ቢተላለፍ በፈታይነቱ ፈረደበት፣ በመሐሪነቱ ደግሞ እንደሚያድነው ተስፋ ነገረው። ስለዚህ እግዚአብሔር በፈታይነቱ አንፃር መሐሪነቱ ስላለ የሰው ልጅ በሞቱ አንፃር ሕይወቱን በውድቀቱ አንፃር ደግሞ ትንሣኤውን በልቡናው እያሰበ የሚኖር ሆኗል ማለት ነው። ነብዩ እግዚአብሔር ዳዊት ይመውት ዘእንበለ ዘአሐዩ ወእነግር ግብሮ ለእግዚአብሔር ገስጾሰ ገሰጸኒ እግዚአብሔር ወለሞትሰ ባሕቱ ይመጠወኒ። በሕይወት እኖራለሁ እንጂ አልሞትም፣ የእግዚአብሔርንም ድንቅ ሥራ እናገራለሁ።
ለዘላለም በሕይወት እኖራለሁ እንጂ አልሞትም፣ የእግዚአብሔርንም ድንቅ ስራውን እናገራለሁ መሰክራለሁ፣ መገሰጽንስ እግዚአብሔር ገሰጸኝ ለሞት ግን አልሰጠኝም ብሎ ነብዩ ዳዊት በመዝሙር 117 ቁጥር 17 እስከ 18 ይነግረናል። አሁን እይመውት ዘእንበለ ዘአህዩ እኖራለሁ እንጂ አልሞትም ማለት ሞት እንዳለ እኮ ታውቋል። ከዳዊት በፊት በጣም ብዙ አባቶች ሞተዋል። የሰው ልጆች በሞት ተወስደዋል። ይህን ዳዊት ያውቃል። በዘመኑ ብዙ ሰዎች እየሞቱ ነው። እኖራለሁ እንጂ አልሞትም ማለቱ ምንድነው? እግዚአብሔር መገሰጽን ገሰጸኝ ይልና ለሞት ግን አሳልፎ አልሰጠኝም ይላል። ምስጢረ ትንሣኤ ሙታን ያለበት ነው ይህ ንግግር። ከሞት የሚድኑበት ዘመን መኖሩን በፍጹም ተስፋ ሲጠባበቁ እንደኖሩ ያሳያል ማለት ነው። ያሳያል ከሞት በኋላ ህይወት እንዳለ እኖራለሁ እንጂ አልሞትም፣ ለዘላለም እንደሞት አልቀርም፣ በትንሣኤ ተነስቼ ለዘላለም እኖራለሁ እንጂ ማለቱ ነው። መገሰጽንስ እግዚአብሔር ገሰጸኝ ለሞት ግን አሳልፎ አልሰጠኝም ማለት መገሰጽን ገሰጸኝ ማለት ህጉን ብተላለፍ ጊዜያዊ ሞትን ፈረደብኝ፣ ጊዜያዊ መቃብርን ፈረደብኝ፣ ለሞት ግን አሳልፎ አልሰጠኝም ማለት ምን ማለት ነው? ለዘላለም ሞት ግን አልተወኝም ሰው ሆኖ ስጋን ለብሶ በሞቱ ሞቴን አርቆ ህይወትን አደለኝ እንጂ ወይም ደግሞ ያድለኛል ብሎ ነብዩ እግዚአብሔር ዳዊት በትንቢት ስለሆነ ይህን ቃል የሚናገረው አስቀድሞ ምስጢረ ትንሣኤ ሙታንን ይናገር ነበር ማለት ነው። እንግዲህ ከክርስቶስ በፊት ከ1000 ዘመን በፊት የነበረ ነው ነብዩ ዳዊት። ቅድመ ልደተ ክርስቶስ ከ1000 ዘመን አስቀድሞ የነበረ ነብይ ነው። እንግዲህ ቅዱስ ዳዊት መገሰጽንስ ገሰጸኝ በማለት ለጊዜው የሚያገኘውን ፍትሃዊ ሞት የሰው ልጅ ህግን በመተላለፉ ለጊዜው ፍትሃዊ አግባብ የሆነ ሞት ተፈርዶበታል። እግዚአብሔር ያው በባህሪው ፈታሂ ስለሆነ በፈታሂነቱ ፈርዶበታል በሰው ልጅ ላይ። ለሞት ግን አልሰጠኝም ማለቱ ደግሞ እግዚአብሔር እስከወዲያኛው ድረስ እንደሞተ ይቅር እንደጠፋ አይመለስ ሳይል ከሞት ነጥቆ ወደ ፍቅሩ ወደ ጥንት ልጅነቱ እንዳቀረበው የሚያመላክት ትንቢታዊ ቃል ነው። እንግዲህ በቅዱስ ወንጌልም በቅዱስ ሉቃስ ወንጌል ምዕራፍ 15 ቁጥር 24 ላይ የምናገኘው ክርስቶስ ያስተማረው ምስጢራዊ ድንቅ የሆነ ትምህርት አለ። የጠፋው ልጅ ታሪክ፣ የጠፋው ልጅ ትምህርት የሚባለው ማለት ነው። ያንን ስንመለከት ስለ ምስጢረ ትንሣኤ ሙታን ክርስቶስ ያስተማረበትን ምስጢር እናገኛለን። እስመ ዝንቱ ወልደ ሞተሂ ወሃይወ ተሃጉለሂ ወተረክበ፣ ይህ ልጄ ጠፋ ካልኩት ተገኝቷል፣ ሞተ ካልኩት በኋላም ድኗል። ይህ ቃል እንዴት ምስጢረ ትንሣኤ ሙታን ያሳያል ያለን እንደሆነ ይህ ልጄ ጠፋ ካልኩት ተገኝቷል፣ ሞተ ካልኩት ድኗል። አዎ ጥፋት ታውጆበት ጠፍቷል ህግን በመተላለፉ። ይህ ልጅ የተባለው አዳም ነው። የጠፋው ልጅ የተባለ አዳም ነው። ሞተ ተብሏል። አዎ ሞት ተፈርዶበታል። ግን ከጠፋ በኋላ ምን ሆኗል? ተገኘ። በምን ተገኘ? በክብር ተገኘ። ከሞተ በኋላ ድኗል። በምን? በህይወት በትንሣኤ መገለጹን የሚያሳይ ምስጢረ ትንሣኤ ሙታንን የሚያሳይ ትምህርትን ክርስቶስም አስተምሯል ማለት ነው። በምሳሌ እንግዲህ በአባቶቻችን ልብ ውስጥ የነበረ ለብዙ ዘመናት የኖረ ምስጢር ተስፋ ትንሣኤ ነው ማለት ነው። እግዚአብሔር የመዳን ተስፋን በቃል ኪዳን ባያረጋግጥላቸው ኖሮ አባቶቻችን
ትውልድን እንኳን ለማስቀጠል በተቸገሩ ነበር። ትውልድን ለማስቀጠል ማለት ነው ይቸገሩ ነበር። ወይም ደግሞ ትውልድን ለማስቀጠል አይፈልጉም ነበር። አዳምንም ስንመለከት ኖህንም ስንመለከት መከራ ባገኛቸው ጊዜና ችግር ባገኛቸው ጊዜ ሞት ባስደነገጣቸው ጊዜ ከሴት ርቀው መኖርን ነው የመረጡት። ልጅ መውለድን አልፈለጉም። ምክንያቱም በልጆቻቸው ላይ ሞት እየመጣ ሀዘን የሚጸናባቸው ከሆነ መውለድ አያስፈልግም የሚል ሐሳብን አመንጭተው ነበር። የሚቀሰፍ በሞት የሚወሰድ ትውልድ ማስቀጠል ጥቅም እንደሌለው አስበው ነበር ማለት ነው። በዚህ ምክንያት ከሴት ርቀው መኖርን ከሩካቤ ስጋ ተከልክለው መኖርን መርጠው ነበር። ሆኖም በእግዚአብሔር ትእዛዝ ግን ኖህም ቃል ኪዳን ተገብቶለት ከዚህ በኋላ ልጆችህን እንዳላጠፋ ቃል ገባልሃለሁ ብሎ ሰይም ቀስቴ በውስተ ደመና በብሩህ ደመና ላይ ቀስተ ደመናን ዘርግቻ አሳይሃለሁ ብሎ ይህን ምልክት ሰጥቶት ከዚያ በኋላ ብዙ ወተባዝህ ወምልእዋ ለምድር ተብሎ ኖህና ልጆቹ ትውልድን ማስቀጠል ጀምረዋል ማለት ነው። አዳምም ከአቤል ሞት በኋላ ለብዙ ዘመናት ከሔዋን ከሚስቱ ርቆ ይኖር ነበር። ከዛ በኋላ እንደገና የአቤል ወልድ ከተሳለመ ዕፀው ያህለ ገነት መልአኩ መጥቶ ነው ልጅህ አቤል ገጸ እግዚአብሔርን አየ በእግዚአብሔር እጅ በምህረት ተያዘ ብሎ የምስራች ሲነግረው በዚያ ተጽናንቶ ነው ትውልድን ማስቀጠል የጀመረ ማለት ነው። ስለዚህ በአባቶቻችን ዘመን ከኦሪትም ዘመን አስቀድሞ በሕገ ልቡና ተስፋ ትንሣኤ በልዩ ልዩ ምስጢራት ይነገራቸው ነበር ነው ለአባቶቻችን። ምክንያቱም አዳምም ኖህም ከዚያ በኋላ ትውልድ ማስቀጠል የፈለጉት ለምንድን ነው? የሚድኑት ከልጅ ልጃቸው በሚወለደው እንደሆነ ተስፋን ስለሰሙ ማለት ነው። ከሞት የሚድኑት ከመቃብር የሚድኑት ተስፋ ትንሣኤን የሚያገኙት የተወሰደባቸው ህይወት የሚመለስላቸው ልጅነታቸው የሚመለስላቸው ክብራቸው የሚመለስላቸው ከነርሱ አብራክ በሚገኘው ልጅ እንደሆነ ተስፋ ስለተነገራቸው ልጆችን መውለድ ትውልድን ማስቀጠል ጀምረዋል ነው። በዚያ ዘመን ምክንያት ከባድ ኃጢአት ተደርጎ በህዝቡ ዘንድ ይወሰድ ነበር። ምክንያቱም መዳን በልጆቻቸው በኩል ይደረግላቸው ስለነበረ ልጅ የማይወልዱ ሰዎች መካን የነበሩ ሰዎች ከባድ ኃጢአት እንዳለባቸውና የእግዚአብሔር ረድኤት ፈጽሞ የራቃቸው እንደሆኑ ሰዎች ያስቡ ነበር ማለት ነው። ይህን እንዲያስቡ ያደረጋቸው ህይወት የሚያገኙት የጠፉት የሰው ልጆች በልጆቻቸው እንደሆነ እንግዲህ ልጆቻቸው ልጅን እየወለዱ ልጆቻቸው ልጅን እየወለዱ ከክርስቶስ ስለሚደርስ ማለት ነው። ያ የትውልድ ሐረግ ህይወትን የሚሰጠው ህይወትን የሚያድለው ለዓለም ሁሉ ክርስቶስ የሚገኝ ትውልድ በመቀጠሉ ስለሆነ ማለት ነው። ይህን ተስፋ በመስማታቸው ትውልድን ማስቀጠል ጀምረዋል እና አዳም እነ ኖህ አባቶቻችን ማለት ነው። የሳሙኤልን እናት ነብይት ሐናን ስንመለከት ወተፈሳይኩ ባድኅኖትከ በማዳንህ ደስ ብሎኝ በማዳንህ ደስ ብሎኛል
አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ ማለት ነው። እንዲሁም ቅድስት ኤልሳቤጥ የካህኑ የዘካርያስ ሚስት የዮሐንስ መጥምቀ መለኮት እናት አማህውጾ ሐወፀን እግዚአብሔር ያይትት ዝንጓጉ የእምሰብ ከሰው ስድቤን ያርቀልኝ ዘንድ መጎብኘትን እግዚአብሔር በጎበኘኝ ጊዜ ብላ የምስራች ደስታን ትናገራለች ማለት ነው። ምክንያቱም ድህነታቸው የሚደረግላቸው ህይወታቸው ዘላለማዊ ህይወት የሚመለስላቸው ልጆችን በመውለድ በነሱ በኩል በተላለፈ በሚወርድ የትውልድ ሐረግ ክርስቶስ ተገኝቶ ክርስቶስ ህይወትን የሚመልስላቸው እንደሆነ ስለሚያውቁ ይህ አስቀድሞ ተስፋ የተነገራቸው ስለሆነ ልጅ መውለድን ይፈልጉት ነበር። ብጻት እየገቡም ልጅ ያጡ ሁሉ ከእግዚአብሔር እየጠየቁ እግዚአብሔር ልጅን ይሰጣቸው ነበር ማለት ነው። ቅድስት ኤልሳቤጥ በሉቃስ ወንጌል ምዕራፍ 1 ቁጥር 25 ላይ በጸነሰች ጊዜ ደስታዋን እንደገለጸች እናገኛለን ማለት ነው። እንግዲህ ከትንሣኤ በፊት የሰው ልጅ ህይወቱ ምንም እንኳን ለሞት የተፈጠረ ባይሆንም ሞት እንደተፈረደበት ማየት አስፈላጊ ስለሆነና ሞትን ደግሞ ያመጣው ሰው በራሱ ፈቃድ መሆኑን ማወቅ ስለሚያስፈልግ አስቀድመን ማየት ስላለብን የሰው ልጅ ሞትና ህይወት ምን እንደሚመስል ከትንሣኤ በፊት እያየን ነው ማለት ነው። ትንሣኤ በጥቅሉ የትንሣኤን ሐሳብ ስንመለከት ሰው ሲሞት ስጋና ነፍስ ተለያይተውና ስጋም ከፈረሰና ከበሰበሰ በኋላ በእግዚአብሔር ተአምር በትንሣኤ ሙታን ጊዜ ህብረት እንዲኖራቸው ተደርገው እንደገና በማይሞት መንፈሳዊ ሰውነት የሚነሱ መሆናቸው የቤተ ክርስቲያን እምነትና ትምህርት ትንሣኤ ነው ማለት ነው። ትንሣኤን በሁለት ከፍለን እናየዋለን መጻሕፍት እንደሚነግሩን። እንግዲህ ሰው በፈቃዱ ሞትን አመጣ፣ ህይወትን አጣ። ከዚያ በኋላ ደግሞ ትንሣኤ ተነገረው፣ ተስፋ ትንሣኤ እንዳለው ተነገረው። ያ ትንሣኤ እንደምንድነው ካልን ሁለት አይነት ትንሣኤ ነው። የክብር ትንሣኤና የመከራ ትንሣኤ፣ የሐሳር ትንሣኤ ተብሎ ይገለጻል። ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር ማለት ነው። በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉ ብሎ ቅዱስ ዮሐንስ በወንጌሉ ምዕራፍ 5 ቁጥር 28 እስከ 29 ላይ እንደሚነግረን ማለት ነው። ተስፋ ትንሣኤ ስንል ስጋ ከለበሰ የማይሞት እንደሌለ ሁሉ ሰውም ከሆነ የማይነሳ የለም፣ ሁሉም ይነሳል። ህዝብም አህዛብም አማኒም የአማኒም ጻድቅም ኃጥእም ሁሉም ይነሳል። ሆኖም ግን ተስፋ ትንሣኤ ብለን መልካም ትንሣኤ ብለን ተስፋ የምናደርገው ትንሣኤ ዘለክብርን ነው ማለት ነው። የክብር ትንሣኤ። የሐሳር ትንሣኤማ ከመነሳት አለመነሳት በተሻለ ምን ያደርጋል? ለመከራ ከሆነ ከመነሳት አለመነሳት ስለሚሻል ያን ተስፋ እናደርገው ማለት ነው። የክብርን ትንሣኤ ግን ደስታን፣ ህይወትን
መልካምን ነገር ሁሉ የሚሰጥ የዘላለም ሕይወትን የሚያወርስ ስለሆነ ተስፋ አድርገን እንኖራለን። እንግዲህ የሙታን ትንሣኤ ማለት እንደምንድነው ስንል ውሱን ከሆነው ዓለም ውሱን ወደ አልሆነው ዓለም መሸጋገር ከተወሰነ እድሜ ወደ ዘላለማዊ ሕይወት በዘመን ውስጥ ከመኖር ከዘመን በላይ ወደ መኖር መዛወር እንዲሁም ከሚታዩት ወደማይታዩት ነገሮች መዛወር ማለት ነው። አሁን ውሱን ከሆነው ዓለም ውሱን ወደ አልሆነ ማለት በእግዚአብሔር ዓለምነት ስለምንኖር ማለት ነው። እግዚአብሔር ውሱን አይደለም እንጂ መንግስተ ሰማያት ውሱን አይደለችም ለማለት አይደለም። ሆኖም ግን የምንኖረው ምንም በመንግስተ ሰማያት ይሁን እንጂ በእግዚአብሔር ዓለምነት ነው የምንኖረው። በእግዚአብሔር ብርሃንነት ነው የምንኖረውና የእግዚአብሔርን ብርሃንነት የእግዚአብሔርን ዓለምነት እግዚአብሔርን ስናስብ በእርሱ ዓለም መኖራችንን ስናስብ ውሱን ወዳልሆነ ወደ እግዚአብሔር ብለን እንናገራለን ማለት ነው። እና ትንሣኤ የሙታን ትንሣኤ ከታች ወደ ላይ ከጊዜያዊው ወደ ዘላለማዊው ከስጋዊው ወደ መንፈሳዊው ከምድራዊው ወደ ሰማያዊው በዚህ ልዩ ልዩ ፈተናዎች መከራዎች ከሚበዙበት ዓለም ወደ ፍጹም ደስታ ወደ መላበት ዓለም የምንዘዋወርበት የምንሸጋገርበት ምስጢር ትንሣኤ ሙታን ነው ማለት ነው። መጽሐፍ እንደሚነግረን ዘአይን ይረየ ወእዝን ይሰምዓ ውስተ ልበ ሰብእ ዘኢትሃለየ ዘአስተዳለው እግዚአብሔር ለእለ ያፈቅርዎ። ሐዋርያው ቅዱስ ጳውሎስ አይን ወዳላየው ጆሮም ወዳልሰማው በሰውም ልብ ወዳልታሰበው እግዚአብሔር ለሚወዱት ወዳዘጋጀው ቦታ መግባት ብሎ ይገልጸዋል ማለት ነው። በትንሣኤ ዘለ ክብር በክብር ትንሣኤ የክብር ትንሣኤን መነሳት ማለት አይን ወዳላየው ጆሮ ወዳልሰማው በሰውም ልብ ወደ አልታሰበው እግዚአብሔር ለሚወዱት ወዳዘጋጀው ቦታ መግባት ነው የክብር ትንሣኤ የምንለው ማለት ነው። ወደዚህ ለመግባት የሚያስችል ትንሣኤ ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ማለት ነው። ሊቁ ቅዱስ ያሬድም ይሄንን ይናገራል። እንዲያውም ስለ መንግስተ ሰማያት ሲናገር ምድረ ሀዳሰ እንተ ኢርያ አይነ ንስር ወእንተ ይተዋረስዋ ጻድቃን ምድር ሰናይት እንተ ኢርያ አይነ ንስር ወእንተ ይተዋረስዋ ጻድቃን ያችን መልካም ዓለም ሰማያዊቷን ዓለም ምድር ሰናይት መልካም ምድር ይላታል። ምድራውያኑ የሰው ልጆች ይችል ምድር አልፋ በዚህኛዋ ምድር ተተክታ የምትኖር ስለሆነችና ምድራውያን የሰው ልጆች በዚህ ምድር በሰሩት ስራ የሚወርሷት ስለሆነች ምድር ብሎ ይገልጻታል። መልካም ምድር ይላታል። እና እንተ ኢርያ አይነ ንስር ነው የሚላል። የንስር አይን ከርቀት ያለውን መመልከት የሚችል ንስር በአይኑ እጅግ የታወቀ ነው። በአይኑ ጥራት ግን የንስር አይን እንኳን ያላያት ይላታል። መልካምነቷን ክብሯን ረቂቅነቷን ሲናገር እንተ ኢርያ አይነ ንስር የንስር አይን ያላያት ወእንተ ይተዋረስዋ ጻድቃን ተወራርሰዋት የሚኖሩ ነው የሚለው። ተወራርሰዋት በ30 ክብር በ60 ክብር በ100 ክብር ጻድቃን ተወራርሰዋት የሚኖሩ እና ይህች ዓለም አይን ያላያት ጆሮም ያልሰማት የሰውም ልብ የማያስባት እንዲት ሆናለች ብሎ አስቦ የማይደርስባት ማለት ነው። የክብሯን ደረጃ የክብሯን ከፍታ ማንም የማያውቀው ማለት ነው። እግዚአብሔር ግን ለወዳጆቹ ለሚወዱት ለጻድቃን ለምእመናን ለክርስቲያኖች ያዘጋጃት። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ
መጽሐፍ ቅዱስ ይነግረናል ማለት ነው። እንግዲህ በትንሣኤ ዘለክብር አልፈን ይህችን ዓለም ነው የምንወርሰው። እግዚአብሔርና መላእክቱ ወደሚኖሩበት መንፈሳዊ ዓለም የምንገባበት ነው ትንሣኤ ዘለክብር ማለት። በዚህም ቦታ የማናውቃቸውን ድንቅ ድንቅ የሆኑ ነገሮችን ሁሉ እናውቃለን። ከዚህ ዓለም የበለጠ እውቀት ይሰጠናል። ቅዱስ ጳውሎስ እንደሚናገር በዚህ ዓለም የምናውቀው እውቀት በድንግዝግዝ እንደማየት ነው ይላል። በጨለማን እንደማየት ወይም ደግሞ በመስታወት እንደማየት፣ ወዲያኛው ዓለም የምናውቀው እውቀት ግን በግልጽ በአይን እንደማየት በብርሃን እንደማየት እያለ በምሳሌ ይገልጸዋል። እና ድንቅ ድንቅ የሆኑ ነገሮችን አዳዲስ ነገሮችን የምናይበት የምናውቅበት ልዩ የሆነ ከዚህ ዓለም በላይ እጅግ የበለጠ እውቀትን የምናውቅበት ዓለም ነው። ያ ዓለም ነው። በትንሣኤ ዘለክብር ይህንን ዓለም ወርሰን እንኖራለን ብለው ቅዱሳት መጻሕፍት ይነግሩናል። እንግዲህ የጌታን ዳግመኛ መምጣት በንስሐ ተዘጋጅቶ ለሚጠባበቁት እንጂ ንስሐ ለማይገቡት ግን የጌታ ዳግመኛ መምጣት ዘላለማዊውን የስቃይ ፍርድ የሚያስከትልባቸው ስለሆነ አስደንጋጭ ይሆንባቸዋል እንጂ አስደሳች ሊሆንላቸው አይችልም። ይህ ተስፋ ትንሣኤ ሙታን ወይም ደግሞ ምስጢረ ትንሣኤ ሙታን ምስጢር የተባለበትን ምክንያት ስናይ እንግዲህ ሰው ከፈረሰ ከበሰበሰ በኋላ እንደገና አካል ገዝቶ ይነሳል ብሎ ማሰብ ለሰው ልጅ ይከብደዋል። የሰው ልብ ሊመረምረው አይችልም። የሰው ቃልም ሊናገረው አይችልም። ከመታሰብ በላይ ነው። ሰው ከፈረሰ ከበሰበሰ በኋላ ማንነቱ ከጠፋ ማለት ስጋዊ ባህሪያቱ ከተበታተኑ በኋላ ነፋስም ወደ ነፋስነቱ አፈርም ወደ መሬትነቱ ውሃም ወደ ውሃነቱ እሳትም ወደ እሳትነቱ ተበታትነው ከተለያዩ በኋላ ነፍስም ደግሞ ወደ ፈጣሪዋ ከሄደች በኋላ ዳግመኛ ተዋህዶ ነፍስና ስጋ እነዚህ የተበታተኑ አራቱ ባህሪያት አንድ ሆነው ነፍስም ከስጋ ጋር ተዋህዳ ይነሳል። ይልቁንም በሐዲስ ትንሣኤ ይነሳል። ድካም፣ ረሃብ፣ ጽም፣ መውጣት መውረድ፣ ህማም፣ ሞት በዚህ ዓለም የሚያስተናግዳቸው ችግሮች ሁሉ የማይስማሙት በዚህ ዓለም የሚደርሱበት ችግሮች ሁሉ የማያገኙት ሆኖ በአዲስ ትንሣኤ ይነሳል ብሎ ማሰብ ለሰው አይምሮ በእምነት ካልሆነ በቀር ለሰው አይምሮ ከባድ ነው። በሳይንሳዊ ጥናት ተመርምሮ የሚገኝም አይደለም። ስለዚህ ምስጢር ተብሏል ነው። ቅዱስ እግዚአብሔር ዘያነቅሆሙ ለሙታን ሙታንን የሚያስነሳቸው ቅዱስ እግዚአብሔር፣ ልዩ እግዚአብሔር፣ ክቡር እግዚአብሔር፣ ንጹሕ ባሕሪ እግዚአብሔር ንቃህ መዋቲ ዘትነውም ያንቀላፋህ የሰው ልጅ ሁሉ ተነስ የሚል መለኮታዊ ቃልን በአዋጅ ሲናገር ያን ጊዜ ሁሉም ፈጥኖ ይነሳል። ስለዚህ በመለኮታዊ አዋጅ በመለኮታዊ ድንቅ ቃል የሚፈጸም ምስጢር እንጂ ከሰው ልጆች ሐሳብና ከሰው ልጆች አእምሮ በላይ ስለሆነ ምስጢር ተብሏል። እንግዲህ ምስጢርን በሌሎች ምስጢራት እንዳየነው ምስጢር ማለት ረቂቅ የማይጨበጥ የማይዳሰስ እንዲያው በስጋዊ በደማዊ ፍጡር አእምሮ ተመርምሮም የማይደረስበት መሆኑን ተመልክተናል። ምስጢረ ትንሣኤ ሙታንንም ምስጢር የምንልበት ምክንያት በመለኮታዊ ኃይል የሚፈጸም እንጂ በፍጡራን የማይፈጸም ስለሆነ ማለት ምስጢረ ትንሣኤ ሙታንን ፍጡራን በገዛ ስልጣናቸው ገንዘብ የሚያደርጉት ስላልሆነ ትንሣኤን ማለት ነው። እንዲሁም ደግሞ እንዴት ሊሆን ይችላል ብለውም ያንን በድርስ ዕውቀት መርምረው ሊደርሱበት ስለማይችሉ ማለት ነው። የሚሆንበትን ምስጢር ይህ በተጻፈው ልክ የተጻፈውን በማመን በመረዳት በመቀበል እንጂ በተነገረው ልክ በመቀበል እንጂ አእምሯችን
በስሌት የሚደርስበት አይደለም ነው። ስለዚህ ምስጢር ተብሏል። የሰው ልጆች ከሞት በሚነሱበት ጊዜ የሚኖራቸው ምን አይነት አካል ነው ስንል ደግሞ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይናገራል። የሚጠፋ ሟች አካል ሆኖ የተዘራው የማይጠፋ ሕያው አካል ሆኖ ይነሳል ይለናል። የሚጠፋ ሟች አካል ሆኖ የተዘራው የማይጠፋ ሕያው አካል ሆኖ ይነሳል። በውርደት የተዘራው በክብር ይነሳል። ደካማ ሆኖ የተዘራው ኃይለኛ ሆኖ ይነሳል። እነሆ አንድ ምስጢር እነግራችኋለሁ እና ሁላችንም አንሞትም፣ ነገር ግን ሁላችንም እንለወጣለን። የምንለወጠውም የመጨረሻው መለከት በሚነፋበት ጊዜ እንደ አይን ቅጽበት በአንድ ጊዜ ነው። መለከት ይነፋል። የሞቱትም ሰዎች የማይጠፋ ሕያዋን ሆነው የማይጠፉ ሕያዋን ሆነው ይነሳሉ፣ እኛም እንለወጣለን ብሎ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 42 እስከ 52 ስናነብ በስፋት የምናገኘው ነው። የሰው ልጆች ከሞት በሚነሱበት ጊዜ በምን አይነት አካል እንደሚነሱና በምን አይነት አኗኗር እንደሚኖሩ ይገልጻል። እንግዲህ በሙታን ትንሣኤ ጊዜ የምንነሳበት ሰውነት ጌታ በተነሳ ጊዜ የተነሳበትን መንፈሳዊ ሰውነት እንደሚመስልም ይናገራል። እንግዲህ ለትንሣኤያችን በኩር ለትንሣኤያችን ሁሉ መጀመሪያ ፊት አውራሪ ክርስቶስ እንደሆነ ሁሉ ክርስቶስ ከተነሳ በኋላ ይዞት የተነሳውን አካል የሚመስል አካል ኖሮን ነው እኛም በትንሣኤ የምንገለጸው። ይህ ሰውነት የማይሞት የማይበሰብስ ሕያው ነው። ይህንንም ሐዋርያው ቅዱስ ጳውሎስ ሲናገር እርሱ ይህን የተዋረደውን ሰውነታችንን በመለወጥ ይላል አድሶ የእርሱን ክቡር ሰውነት እንዲመስል ያደርገዋል ይለናል። እርሱ ይህን የተዋረደውን ሰውነታችንን ዛሬ ለብሰነው ያለነውን ዛሬ በየጊዜው የሚቆሽሸውን በአፍአዊ በውጫዊ ማንነቱ ውጫዊ አካላችን እንዲያው በትቢያውም በሙቀቱም በምኑም ይቆሽሻል። ውስጣዊ ህዋሳቶቻችንም ደግሞ በኃጢአት በበደላችን ምክንያት ይቆሽሻል ማለት ነው። ነፍሳችንም ስጋችንም ይቆሽሻል በዚህ ዓለም ስንኖር ማለት ነው። ስለዚህ የተዋረደ ሰውነታችን የተባለ እድፍ ወይም ደግሞ መቆሸሽ የሚስማማው ስለሆነ በዚህ ውስጥ እኛም ደግሞ በዚህ የምንገለጽ ስለሆነ ነው በዚህ ዓለም ስንኖር። ያ ግን ታድሶ የእርሱን የክርስቶስን ክቡር ሰውነት እንዲመስል ያደርገዋል ነው የሚለው። ይታደሳል። በምን ይታደሳል? በትንሣኤ ይታደሳል። ከዚያ በኋላ መቆሸሽ መጎስቆል የሚባል ነገር አይስማማው። ለውጫዊ አካልም ሆነ ለውስጣዊ አካል ለስጋም ሆነ ለነፍስ እንግዲህ በትንሣኤ ስጋና ነፍስ ተዋህዶ የሚኖሩ እንደሆነ ይታወቃል። ተዋህዶ ይነሳሉ። ከዚያም በኋላ ተዋህዶ ነው የሚኖሩ። ሆኖም ከዚያ በኋላ በዚህ ምድር ያለው መልካም ያልሆነ ነገር ሁሉ ወደኛ ሊቀርብ አይችልም ነው። ምክንያቱም የእርሱን የክርስቶስን ክቡር ሰውነት መስሎ ስለሚነሳ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 21 ላይ ነው ይሄን የሚነግረን። እርሱ ይሄን የተዋረደውን ሰውነታችንን በመለወጥ አድሶ የእርሱን ክቡር ሰውነት እንዲመስል ያደርገዋል። ፊልጵስዩስ ምዕራፍ 3 ቁጥር 21። ከሞት የምንነሳው ክርስቶስን በኩር አድርገን እንደሆነ እንግዲህ መጻሕፍት ይነግሩናል። ከሞት የምንነሳው ክርስቶስን በኩር አድርገን ነው። ክርስቶስ የሙታን ትንሣኤ በኩር ነው የተባለው ምንም እንኳን በብሉይ ኪዳንም በሐዲስ ኪዳንም ከክርስቶስ በፊት የተነሱ ሰዎች እንዳሉ እናውቃለን፣ መጻሕፍት ይነግሩናል። ግን ከነዚያ ትንሣኤ የተለየ ነው የክርስቶስ ትንሣኤ። ስለዚህ ነው ለትንሣኤያችን በኩር ነው የምንለው። በሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ ከኤልሳ መቃብር ላይ የተቀበረ የሞተ ሰው እንደተነሳ መጽሐፍ ቅዱስ ይነግረናል። ሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ እንዲሁም ይህ በብሉይ ኪዳን ኤልያስም የሞተውን ብላቴና እንዳስነሳ እንዲሁ በነገሥት መጽሐፍ እናገኛለን ታሪኩን። ወደ ሐዲስ ኪዳን ስንመጣ
ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 9 ቁጥር 25 ላይ ጣቢታ የምትባለዋን ብላቴና ከሞት እንዳስነሳት ገና በመዋዕለ ስብከቱ ወንጌልን ሲያስተምር እናገኛለን። እንዲሁም በዮሐንስ ወንጌል ምዕራፍ 11 ቁጥር 44 ላይ ደግሞ በጉልህ ታሪኩ የሚታወቀውን አልዓዛርን ከሞተ እና ከተቀበረ በኋላ ከሞተ በአራተኛው ቀን አልዓዛርን በመለኮታዊ ኃይሉ አልዓዛር እና ከመቃብር ወጣ ብሎ አልዓዛር እግሮቹ እጆቹ እንደታሰሩ ሰውነቱ እንደተገነዘ ወጥቶ ከመቃብር ውጭ እንደቆመ በህይወት እንደተነሳ እናገኛለን። ከዚያም በኋላ አልዓዛር ከተነሳ በኋላ ለ40 ዘመናት ያህል በዚህ ዓለም ኑሮ እግዚአብሔርን አገልግሎ ነው እንደገና ደግሞ ያረፈው። ስለዚህ አሁን ክርስቶስን ለትንሳኤያችን በኩር ነው ስንል ከክርስቶስ በፊት የተነሱ የሉም ማለት አይደለም። እነዚያ የተነሱት ግን ሁለተኛ ሞት ስላለባቸው ማለት መልሰው ሙተዋል። የተነሱት በብሉይ ስጋ ነው እንጂ በሐዲስ ስጋ አይደለም። በጥንቱ ባሮየው ስጋ በፊት ሳይሞቱ መራ መጠማት መድከም መታመም ማንቀላፋት ይስማማው የነበረውን ስጋ ይዘው ሞቱ። ኋላም ሲነሱ ልክ መድከም መራ መጠማት ማንቀላፋት የመሳሰሉ መታመም የመሳሰሉ ነገሮች የሚስማሙትን ስጋ ነው አሁን ይዘው የተነሱት። በሙሉ ከክርስቶስ በፊት የተነሱ ሙታን በሙሉ በብሉይ ኪዳን በሐዲስ ኪዳን ስለዚህ በብሉይ ስጋ ነው የተነሱ እንላለን ማለት ነው። እንዲሁ በሚያረጅ ስጋ ክርስቶስ ግን የተነሳው በሐዲስ ስጋ ነው። በሐዲስ ስጋ ማለት ክርስቶስ ከተነሳ በኋላ በላ ጠጣ ደከመ ተራበ አንቀላፋ አንለውም። እኛን ለማስተማር የሰው ልጆችን በግልጽ እንደተነሳ ለማሳየት ይህ ሁሉ ሳያስፈልገው ያደረገበትን አንዳንድ ምስጢር ልናገኝ እንችላለን። ይህን ግን ያደረገው ለኛ ለማስተማር የተነሳው ክርስቶስ እንደሆነ የሰው ልጆች በወቅቱ እንዲያምኑ እንዲረዱ ያደረገው እንጂ ከተነሳ በኋላ ምግብ የሚያስፈልገው ሆኖ ምግብ የበላ አይደለም። በላ የሚል እናገኛለን። ሆኖም ግን ያን ያደረገው ስለ ሰው ልጆች እምነት ሲል እንጂ የሚያስፈልገው ሆኖ አይደለም ነው። እና በሐዲስ ትንሣኤ ነው የተነሳ የምንለው ለዛ ነው። መራ መጠማት መድከም መታመም በማይስማማው ሰውነት ነው የተነሳ። እንዲሁም ሌሎቹ ሁለተኛ ሞት ባለበት ስጋ ማለት ተመልሰው ሞተዋል። ክርስቶስ ግን ከተነሳ በኋላ ሞት አይነገርለትም። ከተነሳ በኋላ በትንሣኤ ጸንቶ ይኖራል እንጂ ሞት የለበትም። እኛም በትንሣኤ ዘጉባኤ ስንነሳ ልክ የክርስቶስን ትንሣኤ ተከትለን ነው የምንነሳውና መራ መጠማት መድከም መታመም መሞት የማይስማማን ሆነን ስለምንነሳ ክርስቶስን ስለምንመስለው በዚህ አይነት ትንሣኤ ደግሞ የመጀመሪያው ክርስቶስ ስለሆነ መጀመሪያ የተነሳው ክርስቶስ ስለሆነ ክርስቶስ ለትንሣኤያችን በኩር ነው እንለዋለን ማለት ነው እንጂ ከክርስቶስ በፊት የተነሱ ሰዎች አልነበሩም ማለት ግን አይደለም። የተነሱበት የትንሣኤያቸው ምስጢር ስለሚራራቅና ስለሚለያይ የክርስቶስ ትንሣኤ በኩር እንላለን። ክርስቶስ የሙታን ትንሣኤ በኩር ሆኖ በመነሳት የሙታን ትንሣኤ መኖሩን አረጋግጦልናል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው ብሎ ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 1 ቁጥር 18 ላይ እንደሚነግረን እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም ምንድነው በኩር ነው። ቆላስይስ 1:18 ላይ እንግዲህ ትንሣኤ የክርስቲያኖች ተስፋ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 13 ላይ ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ ይላል። የሙታን ትንሣኤም ዋነኛውና ትልቁ የክርስቲያኖች ተስፋችን ነው። ዋነኛውና ትልቁ የክርስቲያኖች ተስፋችን ነው። ምክንያቱም ህይወትን የምናገኝበት ነው። ደስታን የምንጎናጸፍበት ነው።
የእምነታችንም ዋና መሰረትና አለኝታችን ትንሳኤ ነው ማለት ነው። በትንሳኤ ሙታን ተነስተን ለወዲያኛው ዘላለማዊ ህይወት እንደምንበቃ ተስፋ የማናደርግ ከሆነ እምነታችን ሁሉ ትርጉም የሌለው ከንቱ እንደሚሆን ቅዱስ መጽሐፍ ይናገራል። ስለዚህም ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ በክርስቶስ ተስፋ የምናደርገው ለዚህ ዓለም ህይወት ብቻ ከሆነ ይላል። ልብ በሉ፣ በክርስቶስ ተስፋ የምናደርገው ለዚህ ዓለም ህይወት ብቻ ከሆነ፣ ለዚህ ዓለም ምቾት ከሆነ፣ በዚህ ዓለም ደስታን ለማግኘት፣ በዚህ ዓለም ሀብት ንብረት ለማግኘት፣ በዚህ ዓለም ጤናን ለማግኘት፣ በዚህ ዓለም መልክ ጥሩ ኑሮን ለመኖር ከሆነ ማለቱ ነው። ከሰዎች ሁሉ ይበልጥ ሊታዘንልን የምንገባ እኛ ነን ነው የሚለው። ከሰዎች ሁሉ ይበልጥ ሊታዘንልን የምንገባ እኛ ነን። ምክንያቱም በሃይማኖታችን ክርስቶስን በመከተላችን ጽሉአነ ትከውኑ በእንተ ስሜ፣ ስለ ስሜ በዓለም ሁሉ ዘንድ የተጠላችሁ ትሆናላችሁ እንዳለ ክርስቶስ፣ ስለ ክርስቶስ ክርስቲያኖች በእጅጉ እየተገፉ የሚኖሩ ስለሆነ በክርስቶስ ተስፋ የምናደርገው ለዚህ ዓለም ህይወት ብቻ ከሆነ ከሰዎች ሁሉ ይበልጥ ሊታዘንልን የምንገባነን ነው የሚለው። ምክንያቱም ድካማችን ከንቱ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ሆኖም ግን እንዲህ አይደለም ነው። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ። ስለዚህ ክርስቶስም ተነስቷል። በክርስቶስ ተስፋ የምናደርገው ትንሳኤም ለዚህ ዓለም ብቻ ሳይሆን ለወዲያኛው ዓለም ለዘላለማዊው ዓለም ነው ማለት ነው። ሰው ሲፈጠር እንደ መላእክት ያው ሆኖ ለመኖር እንጂ ለመሞት ስላልተፈጠረ፣ ነገር ግን ኃጢአት ስለሰራ ያው ለሞት ተሰጥቷል። ለዚህ መድኃኒቱ ደግሞ የሙታን ትንሳኤ ነው። በሙታን ትንሳኤ ጊዜ ከተነሳን በኋላ እንደየ ስራችን ዋጋችንን አግኝተን ዋጋ ከእግዚአብሔር ተሰጥቶን ለዘላለም እንኖራለን እንጂ ከዚያ በኋላ ሞት አይኖርም። ከዚያ በኋላ ድካም የለም። ከዚያ በኋላ በዚህ ዓለም ያሉ ጣውረዶች ሁሉ የሉም ከትንሳኤ በኋላ። ሆኖም ዘላለማዊ ስቃይ የሚፈረድባቸው ሰዎች ምንም እረፍት የማያገኙ ስለሆነ ያ ስቃይ እንደ ሁለተኛ ሞት ይቆጠርባቸዋል ማለት ነው። ዮሐንስ በራእዩ ምዕራፍ 20 ቁጥር 6 እስከ 14 ላይ ስናነብ እንደምናገኘው ከትንሳኤ በኋላ ወይም ደግሞ ትንሳኤ ዘለሐሳርን የመከራ ትንሳኤን የሚነሱትን በግልጽ ይናገራል። ሁለተኛ ሞት እንደሚያገኛቸው፣ ትንሳኤ ዘለክብር የክብርን ትንሳኤ የሚነሱ ክርስቶሳውያኑ ደግሞ ዘላለማዊ ደስታን እንደሚያገኙ ዮሐንስ በራእዩ ምዕራፍ 20 ቁጥር 6 እስከ 14 ሁሉንም ያስቀምጣል ማለት ነው። እንግዲህ ጌታ ከመምጣቱ በፊት ምስጢረ ትንሳኤ ሙታን የሰው ልጆች የክርስቲያኖች ሁሉ ተስፋ የሆነው ትንሳኤ ከመፈጸሙ በፊት የሚደረጉ ምልክቶችን በስፋት ተናግሯል፣ አስተምሯል ክርስቶስ ማለት ነው። ይልቁንም ይህ ሳምንት ደግሞ ደብረ ዘይት እንደመሆኑ ይህ ደብረ ዘይት ምስጢረ ትንሳኤ ሙታንን በይበልጥ በጎላ በተረዳ የምናውቅበት የምንማርበት ቤተክርስቲያን የምታስተምርበት እኛ ደግሞ የቤተክርስቲያንን ቃል መሰረት አድርገን ተረድተን ለንስሐ የምንዘጋጅበት ወቅትና ሳምንት ነው። እንግዲህ ጌታ በደብረ ዘይት የወይራ ተራራ ተብሎ በሚታወቀው ወይራ በሚበዛበት የወይራ ዛፍ በሚበዛበት ተራራ ላይ ሆኖ ጴጥሮስን፣ ያዕቆብን፣ ዮሐንስን እና አንድሪያስን ደቀ መዛሙርቱን ሐዋርያትን ሰብስቦ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 እስከ ምዕራፍ 3 ጀምሮ እስከ መጨረሻው በስፋት ያስተማረበትን ትምህርት
መጽሐፍ ቅዱስ ይነግረናል። ሐዋርያት ጠይቀውት ነበር። በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን የመምጣትና የዓለም መጨረሻ ምልክቱስ ምንድነው ብለው ጠይቀውት ነበር። ምስጢረ ትንሣኤ ሙታንን ስናነሳ ከዚያ በፊት የሚሆኑ ምልክቶች አሉ። እነዚያ ምልክቶች ሲፈጸሙ ትንሣኤ ሙታን የሙታን መነሳት እንደቀረበ ከበር እንዳለ ከደጃፍ እንዳለ ከበር ላይ የቆመ ሰው ግባ ባሉት ጊዜ ፈጥኖ እንደሚገባ ብዙ ጊዜ እንደማያስፈልገው ቅርብ ላይ ስለሆነ ያለ በር ማለት ቅርብ ላይ ያለ ነው። ወደ ውስጥ ወደ ቤት ግባ ሲባል ቀጥታ በሩን ተራምዶ ቀጥታ ይገባል። ብዙ ጊዜ ያስፈልገው ቀርቦ ስለቆመ ማለት ነው። እና ይህ ምልክት በተፈጸመ ጊዜ ትንሣኤ ሙታን ልክ እንደዚህ እንደቀረበ እወቁ እያለ ክርስቶስ ብዙ ምልክቶችን ተናግሯል። የመምጣትህና ያለ መጨረሻ ምልክቱ ምንድነው ሲሉት ኢየሱስ መልሶ እንዲህ አላቸው ነው የሚለን እግዚአብሔር ቃል። ማንም እንዳያስተታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስተታሉ። የጦርንም ወሬ ተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። በክርስቶስ ዘመን ነው መጨረሻው ገና ነው ያለ በዚያ ዘመን ነው። የዛሬ 2000 ዘመን ገደማ አካባቢ ነው። ዛሬም ግን ገና ነው ልንል አንችልም። ምክንያቱም ብዙ ዘመናት ተቆጠሩ፣ ብዙ ምልክቶች ተፈጸሙ ማለት ነው። ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳልና ረሃብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸውማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ መጨረሻ የሚጸና በሃይማኖቱ የሚጸና በእግዚአብሔር ፍቅር የሚጸና በመልካም ስራ ጸንቶ የሚገኝ ይድናል። በንስሐ የሚጸና ይድናል እያለ ክርስቶስ ከመምጣቱ በፊት ትንሣኤ ሙታን ከመደረጉ በፊት ግን ትንሣኤ ሙታን ሲቀርብ የሚደረጉ ምልክቶችን አንድ ባንድ ተናግረዋል ማለት ነው። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል። እንግዲህ በነብዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። ከእርሱም ጋር ሰራዊቶች ይቆማሉ። ዳንኤል በትንቢተ ዳንኤል ምዕራፍ 11 ቁጥር 31 ላይ ከእርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘወትሩንም መስዋዕት ያስቀራሉ፣ የጥፋትንም ርኩሰት ያቆማሉ ብሎ የተናገረውን ነው ክርስቶስ ጠቅሶ ለሐዋርያት እያስተማረ ያለው። በዚያችም ወራት ለርጉዞችና ለሚያጠቡ ወዮላቸው። ርጉዞችና ለሚያጠቡ ያው ሰው በመከራ ወቅት በችግር ወቅት የሚወለድ ልጅ ይቸገራል። ለወላጆች በተለይ ያስቸግራል። ምክንያቱም ወላጆች ልጆች ወተት ስጡን ፍትፍት ስጡን ቢሉ በቀላሉ ስለማያገኙ የወለደ አንጀት ደግሞ ስለማይችል እጅግ ይቸገራሉ። እናቶች ይቸገራሉ፣ ወላጆች ይቸገራሉ። በሌላ በኩል ምስጢሩ ለርጉዞችና ለሚያጠቡ ወዮላቸው ብሎ ክርስቶስ ያስተማረበት ርጉዞች ኃጢአትን በሐሳብ ነገ ከነገ ወዲያ ይህን ክፉ ነገር አደርጋለሁ፣ ነገ ከነገ ወዲያ ደም አፈሳለሁ፣ ግንባር ገምሳለሁ፣ ወይም ደግሞ ሰውን በተንኮል እጥላለሁ፣ ለሰው እንቅፋት ሆናለሁ፣ ሰርቃለሁ፣ ቀማለሁ፣ ገድላለሁ ብሎ እንደ መልካም ነገር ክፉ ስራን በሐሳብ ጸንሶ የሚኖርን ሰው ነው እግዚአብሔር እንዲህ እያለ እየተናገረ ያለው። የሚኖሩትን በሐሳብ ኃጢአት እየሰሩ የሚኖሩትን እንዲሁም ደግሞ ለሚያጠቡ ብሎ ደግሞ ኃጢአትን ደግሞ በግብር እየተገበሩ በንግግር በድርጊት እየሰሩ ለሚኖሩ ከንስሐ ተርቀው ለሚኖሩ ሰዎች ወዮላቸው የሚል ምስጢርን ለሐዋርያት አስተምሯቸዋል ማለት ነው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በክረምት ወይም በሰንበት እንዳይሆን ጸልዩ። ክረምት ሰንበት የዕረፍት ቀን ነው እንደሚታወቀው። ክረምትም አዝርዕት፣ አትክልት፣ ልምላሜ፣ ቅጠል በቅጠልና በልምላሜ ያሉ እንጂ
በአበባ ያሉ እንጂ ፍሬ የማይዙበት የማያፈሩበት ገና ለመከር ያልደረሱበት ጊዜ ስለሆነ እናንተም ፍሬ ሳታፈሩ መልካም ስራ ሳይኖራችሁ ንስሐ ሳትገቡ ሰንበትም እንዲሁ የረፍት ቀን ናት ከመልካም ነገር ርቃችሁ በኃጢአት እንዳላችሁ ሞት እንዳይታዘዝባችሁ ጸልዩ የሚል ምስጢር እንዳለው የትርጓሜ ሊቃውንት በትርጓሜያቸው አስቀምጠዋል ማለት ነው። ይህ ሁሉ ለኛ ምክርና ተግሳጽ ክርስቶስ በሐዋርያት በኩል ያስተላለፈው መልእክት ነው። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚያ አለ ወይም ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። የጌታችን አመጣጥ ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ። በዚህ ጊዜ የብርሃን አካላት በሙሉ አያስፈልጉም። ምክንያቱም የብርሃናት ሁሉ ፈጣሪ የሆነው የዓለም ብርሃን ኢየሱስ ክርስቶስ ስለሚመጣ ማለት ነው። የሰማያትም ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት ከሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ነው የሚለው። መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ፍርድ ይከናወናል። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ እስከ 46ም እንደምናገኘው የሙታንን ትንሣኤ ማለት የመጨረሻውን ፍርድ ሲያመለክት ጌታ በመላእክቱ ታጅቦ እንደሚመጣ ይገልጥና ከዚያም በክብር ዙፋን ላይ በመቀመጥ ጻድቃንን በቀኙ ኃጢአተኞችን በግራው ያቆማቸውና ፍርዱን ይሰጣል። ጻድቃን የፈጸሙትን በጎ ተግባር መዘርዘር ወደ ዘላለም ሕይወት እንዲገቡ ይፈቅድላቸዋል። በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። እንዲሁም በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ በማለት ያስተናብታቸዋል። ከሙታን ትንሣኤ በኋላ ለሰው ሁሉ ከሁለት አንዱ ፍርድ መሰጠቱ ቁርጥ ስለሆነ ያው የእግዚአብሔርን ቃል መሰረት አድርገን በመልካም ስራ ተገልጸ መኖር በንስሐ መኖር ከእያንዳንዳችን ይጠበቃል ማለት ነው። ሆኖም ግን ስለዚያች ቀንና ሰዓት ማንም ደግሞ የሰማይ መላእክትም ቢሆኑ እንደማያውቋት የሰውም ልጅ እንደማያውቋት የሰውም ልጆች እንደማያውቋት ብቻውን እግዚአብሔር ብቻ እንደሚያውቃት ተናግሯል። በዚያን ጊዜ የሚያልፉ ዓለማት አሉ፣ የማያልፉ አሉ። ገነት አልፋ መንግስተ ሰማያት እንደምትተካ፣ ሲኦል አልፋ ገሃነመ እሳት እንደሚተካ ያው ሊቃውንቱ ያስተምሩናል። ከትንሣኤም በኋላ የሰው ልጆች እንደ ሰማይ መላእክት ይኖራሉ እንጂ በዚህ ምድር እንደሚኖሩት አኗኗር እንደማይኖሩ ክርስቶስም በቅዱስ ወንጌል አስተምሯል። በተለይ በማቴዎስ ወንጌል ምዕራፍ 22 ቁጥር 30 እስከ 32 ሙታን ከትንሣኤ በኋላ እንደ መላእክት እንደሚሆኑ ያስረዳናል ማለት ነው። እንደ ጸሐፍትና ፈሪሳውያን ሰዱቃውያን በምስጢረ ትንሣኤ በኩል ልዩነት ስለነበራቸው በተለይ ሰዱቃውያን ምስጢረ ትንሣኤ ሙታን ስለማያምኑ በዚህ ምክንያት ወደ ክርስቶስ ጥያቄ ሲያቀርቡ ክርስቶስ በትንሣኤስ እንደ እግዚአብሔር መላእክት ይሆናሉ እንጂ አያገቡም አይጋቡም ብሎ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ቁጥር 30 እስከ 32 ክርስቶስ ሙታን ከትንሣኤ በኋላ እንደ መላእክት እንደሚሆኑ በግልጽ ተናግሯል ማለት ነው። ስለዚህ በተለይ ደብረ ዘይት የሚባለው ሳምንት ምስጢረ ትንሣኤ ሙታንን እያሰብን
ያንን ተስፋ አድርገን ማድረግ ያለብንን መዘጋጀት ባለብን መንገድ ተዘጋጅተን እንድንኖር የሚያነሳሳና የሚያስተምር የእግዚአብሔር ቃል የሚነገርበት ወቅት ስለሆነ በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ይመጣልና እንደሚለን በእግዚአብሔር ቃል በሃይማኖት በመጽናት ምግባር ትሩፋት በመስራት በንስሐ ሕይወት በመመላለስ በጾም በጸሎት በመልካም ስራዎች ሁሉ የእግዚአብሔርን ምሕረት እና ፍቅር ቸርነት ጥግ አድርገን ዝግጆች ሆነን ለክብር ትንሣኤ መጠበቅ እንዳለብን እግዚአብሔር ሕያውና ፍጹም በሆነ ቃሉ ነግሮናል አስተምሮናል ማለት ነው። ስለ ምስጢረ ትንሣኤ ሙታን ያው ሰፊ ሐሳብ ያለው ምስጢር እንደመሆኑ በቀጣዮቹ ጊዜያት እንግዲህ በተከታታይ የምናየው ይሆናል። ለዛሬ ካለን ጊዜ አንፃር በዚህ ይብቃን። እንግዲህ ዛሬ ሰው ከትንሣኤ እንዴት አስፈለገው? መጀመሪያ የተፈጠረው ለህይወት ነበር። በፈቃዱ ሞትን አመጣ፣ ወደ እርሱ አስገባ። ከዚያ በኋላ ደግሞ እንግዲህ በክርስቶስ አማካኝነት ትንሣኤ ተጎናጸፈ። ክርስቶስ ለትንሣኤያችን ሁሉ በኩር ሆኖ ተነስቶ ትንሣኤን አድሎናል። በትንሣኤ በኩል አልፈን ደግሞ ዘላለማዊ ህይወትን እንደምንወርስ ተመልክተናል ማለት ነው። ሁላችንንም ለክብር ትንሣኤ ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ጥያቄ ካላችሁ ተወሰነ ጥያቄ ልቀበል በትንሣኤ ሙታን ዙሪያ ላይ